የአርሰናል ሻምፒዮንነት ያልወዘወዘው ያልነቀነቀው ነገር የለም። መቼስ በክለብ እግር ኳስ እንደዚህ ያለ ነገር ታይቶ የሚታወቅ አይመስለኝም። በሁሉም ማዕዘናት ጥቁሩ፣ ነጩ፣ ትልቁ፣ ትንሹ፣ ተራው ዜጋ፣ የሀገር መሪው ሁሉም ተሳትፈውበታል። እኛም ሀገር የነበረው ትዕይንት የተለየ ነው። የአርሰናል ተቃራኒዎች ደግሞ በተራቸው ዝም ብለዋል። ግን አርሰናል በዚህ ሁሉ ውስጥ የሚገባው ሻምፒዮን ነበር ትላላችሁ? በዝርዝር እናነሳዋለን። ፈርናንዴዝ የአሲስቱን ሪከርድ ሰብሮታል። ግን ደግሞ ሪከርዱን በሰበረ ማግስት ከሪከርዱ ይልቅ ከሮይ ኪን ጋር የፈጠረው ግጭት መነጋገሪያ አድርጎታል። እንዴትና ለምን የሚለውን እናነሳለን። በአርሰናል ሻምፒዮን መሆን በጣም በርካቶች ሊደሰቱ እንደሚችሉ አስቀድመን እናምናለን፣ እናስባለን፣ የሆነ ግምት አለን። በዚህ ልክ ግን ከጫፍ ጫፍ ሰውን ያነቃንቃል ብለን የጠበቅን አይመስለኝም። ለዚህ ማንም አልተዘጋጀም። ሞቅ ያለ ነገር ጠብቀን ሊሆን ይችላል። ይሄ ግን ሌላ ሌቭል ነው። የ22 ዓመት የዋንጫ ረሃብ ሲደመር በተቃራኒዎች መሰደብ ብቻ ብሶት የወለደው አይነት ነገር ነው የሚመስለው። የእግር ኳስን ጉልበትም ጭምር ያየንበት አጋጣሚ ነው። ግን እንዳልኩት ብዙዎቻችን እንደዚህ ያለውን ነገር ባንጠብቅም ኤዜ ግን በአንድ ቃለ ምልልሱ የሆነ ፍንጭ ሰጥቶን ነበር። በጋዜጠኛው የፕሪሚየር ሊጉን ዋንጫ ካነሳችሁ 22 ዓመት ሆኗችኋል፣ የሻምፒየንስ ሊጉን ደግሞ አንስታችሁት አታውቁም። ግን እንደዛም ሆኖ ገለልተኛ ደጋፊዎች አርሰናል እንዲያሸንፍ ዋንጫ እንዲወስድ አይፈልጉም። ስለዚህ ምን ትላለህ? እንደዚህ ያለውስ ነገር ያነሳሳችኋል ወይ ተብሎ ተጠየቀ። የዚህ ምላሽ ያልተጠበቀ ነበር። በጣም ዘና ብሎ አይ ዶንት ኬር አለ። ሰዎች የሚያወሩት ነገር ላይ ትኩረት ማድረግ አልፈልግም። ይልቁን በጣም ጠንካራና ፈተናዎችን መቋቋም የሚችል ስብስብ አለን እና ማስተላለፍ የምፈልገው መልእክት ዋንጫ ስናሸንፍ ማየት ለማይፈልጉ በተለይ ስናሸንፍ የሚመጣውንም ነገር አብራችሁ ቻሉት ብዬ ነው አለ። አሁን እየሆነ ያለው ይሄ ይመስላል። እንግዲህ አርሰናል በሙሉ የውድድር ዘመኑ በተቃራኒ ቡድን ደጋፊዎች፣ በጋዜጠኞች፣ በተንታኞች፣ በተቃራኒ ቡድን አሰልጣኞች ሲተችን የከረሙ ባጫወት ስታይሉ አንወቼብል ተብሏል። ለማየት የማይማረክ ደስ የማይል ተብሏል። ከክፍት ጨዋታ ጎል አያስቆጥርም፣ የጎል ምንጩ የቆመ ኳስ ብቻ ነው በሚል ሴት ፒስ ኤፍሲ የሚል ስም ተሰጥቶታል። በእርግጥ አርሰናል ዋንጫ ከወሰደ በኋላ ደጋፊዎቹም አሰልጣኙም ተጫዋቾቹም ወደ ኋላ እየሄዱ የተባሉትን ነገር የሚያስታውሱ ወይ ደግሞ ግድ የሚሰጣቸው አይመስለኝም። ግን አርሰናልን በተመለከተ አንድ መረሳት የሌለበት ነገር በረዥሙ የውድድር ዘመን አብላጫውን ጊዜ መምራቱን ነው። ይህ ደግሞ ኮንሲስተንሲን ያሳያል። በዚህ የውድድር ዘመን አርሰናልን ከተቹት፣ በአርሰናል አጫወት ካልተደሰቱት፣ አርሰናል ሻምፒዮንነቱ አይገባውም ካሉት ሰዎች መካከል አንደኛው ፖል ስኮልስ ነው። ፖል ስኮልስ በጣም ግሩም ተጫዋች ነበር፣ ግን ደግሞ በተንታኝነቱ በጣም አነጋጋሪ ነው። አርሰናልን ይሁን ዩናይትድን ብቻ በጥቅሉ የትኛውንም አካል የተመለከተ አስተያየት ሲሰጥ በጣም አነጋጋሪ ነው። ከፖል ስኮልስ ዝምተኝነት ከፖል ስኮልስ ጭምት መሆን ጋር አብሮ የማይሄዱ በጣም ብዙ አስተያየቶች ሲሰጥ እንሰማለን እና በአስተያየቶቹ ፖፑላር አይደለም፣ አነጋጋሪ ናቸው አስተያየቶቹ። እና ምን አለ? በዚህ የውድድር ዘመን አርሰናል የሊጉን ዋንጫ የሚያነሳ ከሆነ በፕሪሚየር ሊጉ ታሪክ ዋንጫ ያነሳ በጣም ደካማ ወይ ደግሞ መጥፎ ቡድን አርሰናል ይሆናል አለ። ይህን የፖል ስኮልስ ሀሳብ በዝርዝር እመጣበታለሁ ኋላ። ፖል ስኮልስ እንዳለው አይነት ደካማ ሻምፒዮን ነው ወይ አርሰናል? ግን ደግሞ ፖል ስኮልስ ብቻ አልነበረም። የብራይተኑ አሰልጣኝ ፋቢያን ሆርዝለር መጋቢት ላይ ከአርሰናል ጋር ተጫውተው ተሸነፉ እና የአርሰናልን አጫወት በጣም ተቹት፣ አልወደዱትም። የቆመ ኳስ ባገኙ ቁጥር ሁሉ ደቂቃዎችን ያባክኗቸው ነበረ። እግር ኳስ ለመጫወት አይደለም የመጡት አሉ። ሚኬል አርቴታ ዋት ኤ ሰርፕራይዝ ነበር ያለው ጋዜጣዊ መግለጫ ላይ። ኋላ ሆርዝለር ከሚኬል አርቴታ ጋር ደውዬ ተነጋግረናል፣ ማለት የፈለግኩት ይህንን ነው በሚል በመካከላቸው ችግር እንዳልተፈጠረ ወይ ደግሞ ከአውድ ውጭ አንዳንዶቹ ነገሮች እንደተተረጎሙ ለመናገር ሞክረዋል፣ ለማስረዳት ሞክረዋል። ከዛ ውጪ በማህበራዊ ትስስር ገጾች የዳኝነት ውሳኔዎች አርሰናልን በሚጠቅም መንገድ ተወስነዋል በሚል ቫርሰናል የሚል ቅጽል ስም ተሰጥቶታል። አርሰናል ከሁሉም ግን አርሰናል ሻምፒዮን መሆኑ ከተረጋገጠ በኋላ
የሊቨርፑል አሰልጣኝ አርኔ ስሎት የሰጡት አስተያየት በጣም አነጋጋሪ ነው። እንኳን ደስ አላቸው አሉ መጀመሪያ። ግን ደግሞ ለእኔ ባለፉት 10 ዓመታት በፕሪሚየር ሊጉ ከታዩት ሻምፒዮኖች በሙሉ አርሰናል የተለየ አይነት ሻምፒዮን ነው አሉ። እንደውም እሳቸው ያለፉትን 10 ዓመታት ብቻ ሳይሆን 30 ዓመት ወደ ኋላ ተጓዙና 40 በመቶ ምናምን የሚሆኑት ጎሎች በሴት ፒስ የተቆጠሩበት የውድድር ዘመን ነው። አርሰናልም የተለየ ሻምፒዮን ነው አይነት ነገር አሉ። ሐሳቡ እንኳን ደስ አላቸው ይመስላል። ግን ደግሞ የአርሰናል ሻምፒዮንነት የቆመ ኳስ ላይ የተመሰረተ የማይማርክ ነው መልእክቱ። እንዳልኩት አስቀድሜ ይሄ ለሚኬል አርቴታ ለተጫዋቾቹና ለደጋፊዎቹ ስሜት የሚሰጥ አይመስልም። ይልቁን እንደውም ይህን መሰል ትችቶች ደስታውን በጣም የተለየ አድርገውታል። እውነት ነው አርሰናል የፔፕ ጓርዲዮላ ቡድኖች ባለፉት ዓመታት ባሸነፉበት መንገድ አይደለም ያሸነፈው። ለኮከብ ጎል አግቢነት የተወዳደረ አጥቂም የላቸው። ግን ደግሞ አንድ መረሳት የሌለበት ነገር ማጥቃት ጨዋታዎችን፣ መከላከል ዋንጫዎችን ያሸንፋል የሚለውን ሐሳብ በዚህ ውድድር ዘመን አሳይተውናል። አንድ ግን ደግሞ በውድድር ዘመኑ የፕሪሚየር ሊጉ ሻምፒዮን የሚሆን ቡድን ጎል ማስቆጠር ሲያስፈልገው ባያስቆጥር ኖሮ በውድድር ዘመኑ መጨረሻ ዋንጫውን መጨበጥ አይችልም። ስለዚህ አርሰናል ያስቆጠረው የጎል መጠን አት ዘ ኤንድ ኦፍ ዘ ዴይ የፕሪሚየር ሊግ ሻምፒዮን ለመሆን የሚያስችል ነበር ማለት ነው። ሰዎች ከስታይል ጋር የተለያየ ጥያቄ ሊያነሱ ይችሉ ይሆናል። የማይገባው የሚለው ግን በጣም በብዙ መንገድ ጥያቄ ያስነሳል። ምክንያቱም አብዛኞቹ የአርሰናል ተጋጣሚዎች በዚህ ማራቶን ጉዞ ውስጥ አርሰናል እንዳይፈጠር፣ አርሰናል ጎል እንዳያስቆጥርባቸው ወይ ደግሞ አርሰናል እንዳያሸንፋቸው ለማድረግ የሚቻላቸውን ሁሉ አድርገዋል። ረዥም ርቀት ሄደዋል። ከኳስ ጀርባ 11ዱም ተጫዋቾች ተሰልፈው አርሰናል ጎል እንዳያስቆጥር እንዳይፈጠር ለማድረግ ሞክረዋል። እንደዚህ ባሉ ጨዋታዎች ነው በጠባብ ማርጂኖች አርሰናል ጨዋታዎችን እያሸነፈ የወጣው። ይህንን ቁጥሮች በሚገባ ዘርዘር አድርገው ያሳዩናል። ለምሳሌ በውድድር ዘመኑ ከአርሰናል ጋር በሚደረጉ ጨዋታዎች አብዛኞቹ ቡድኖች ወደ ኋላ ያፈገፍጋሉ ብለናል እና ተጋጣሚዎቻቸው ከአርሰናል ጋር ሲጫወቱ 9 ከዛ በላይ ተጫዋቾች ደርድረው ሳጥናቸው አካባቢ ማለት ነው ወይ ደግሞ ከኳስ ጀርባ 9 ከዛ በላይ ተጫዋቾች ተሰልፈው ከክፍት ጨዋታ ቡድኖች በሞከሯቸው ኳሶች ደረጃ ካወጣንላቸው አርሰናልን ቀዳሚ ነው የምናደርገው። ግልጽ እንዲሆንላችሁ ከኳስ ጀርባ 9 ወይም ከዛ በላይ ተጫዋቾች ተደርድረው ከክፍት ጨዋታ ብዙ የሞከረው ቡድን አርሰናል ነው። በተቃራኒው ምን ማለት ነው? የአርሰናል ተጋጣሚዎች በጣም ወደ ኋላ ፈግፍገው በብዙ ቁጥር ነው የሚከላከሉት ወይ ደግሞ በጥቂቱ 9 ተጫዋቾቻቸው ከኳስ ጀርባ ናቸው ማለት ነው። አሁን እንደዚህ ባለው አጋጣሚ ነው እንግዲህ ሚኬል አርቴታና ኒኮላስ ዮቨር ተጋጣሚዎቻችን ወደ ኋላ ሲያፈገፍጉ የመቀባቢያ ስፔስ ሲከለክሉን ምን እናድርግ ብለው የተመካከሩት። በሴት ፒስ ጎል እናስቆጥር አደረጉት። ግን ደግሞ እዚህ ጋር ሊረሳ የማይገባው ነገር ምንድን ነው? ለምሳሌ ሲቲ ልክ እንደዚህ ባለ መንገድ ተጋጣሚዎቹ ወደ ኋላ ፈግፍገው ይገጥሙታል። ግን ደግሞ የሲቲ የጎል አማራጭ ብዙ ጊዜ የቆመ ኳስ ብቻ አይደለም የሚል መከራከሪያ ሊነሳ ይችል ይሆናል። እዚህ ጋር የአርሰናል ደጋፊዎች የሚያነሱት አንድ ነገር ካለ አርሰናል በተለይ ከወገብ በላይ ባለ ቡድኑ በዚህ ውድድር ዘመን በጉዳት ታምሷል። ዋነኛ ፈጣሪ ተጫዋቾቹ ሜዳ ላይ በጋራ በጣም ብዙ ደቂቃ መጫወት አልቻሉ። ስለዚህ ያንን ኬሚስትሪ ሊፈጥሩት አይችሉም። እነዚህ ተጫዋቾች ሜዳ ላይ ሲኖሩ በጠባብ ቦታ ምን ሊፈጠር እንደሚችል ምልክት ሰጥተውናል። ግን ለአርሰናል ሪስፔክት ከመስጠት አንጻር ወይ ደግሞ የአርሰናል ባህሪ በራሱ የሚያስገድድ እንደሆነ የሚያሳየው ግን የአርሰናል ደጋፊዎች እንደ መከራከሪያም የሚጠቀሙበት አንድ ነገር ካለ ራሱን ሲቲን ኤሚሬትስ ላይ ሲገጥሙት እንዴት ባለ መንገድ ነው ሲቲ የተጫወተው የሚለውን ማየት በጣም ተገቢ ይመስለኛል። በባክ ፋይፍ ነው ሲቲ የተጫወተው የዛን ቀን ወይ ደግሞ በሎ ብሎክ ነው የተጫወተው። ጎል ካስቆጠረ በኋላ በተለይ እንግዲህ በጓርዲዮላ ዘመን ያየነው ትንሹ የፖሴሽን ሼር ነው። በጣም ዝቅተኛው የፖሴሽን ሼር ነው። 33.2% ብቻ ነበር ሲቲ እዛ ጨዋታ ላይ ኳስ የተቆጣጠረው። ስለዚህ በአርሰናል አጫወት መነሻ ማንቸስተር ሲቲም ቢሆን በሎ ብሎክ እንዲጫወት ተገዷል ማለት ነው።
ቡድኖች ደግሞ እንደዚህ ባለ መንገድ ሲጫወቱ ጎል ማስቆጠር በጣም ፈታኝ ይሆናል። ሴት ፒስን አርሰናል እንዳማራጭ የሚጠቀመው እዚህ ጋር ነው። ተጋጣሚዎች አርሰናልን ከፍተው ሲገጥሙትስ ከፍተው ሲጫወቱስ ምንድን ነው የሚፈጠረው? ሻምፒየንስ ሊጉ በጣም ጥሩ ማሳያ ይመስለኛል። ለምሳሌ ከባየር ሚኒክ፣ ኢንተር ሚላን፣ አትሌቲኮ ማድሪድ ጋር አርሰናል ተጫወተ እና እነዚህ ቡድኖች ወደኋላ ፈግፍገው የሚጫወቱ አይደሉም። አትሌቲኮ ማድሪድም የቀደሙ አትሌቲኮ ማድሪድ አይደለም እና ከነዚህ ቡድኖች ጋር አርሰናል ያደረጋቸውን ጨዋታዎች ጎሎች እያስቆጠረ ዶሚኔት አድርጎ ነው ያሸነፈው። ሁሉም ቡድኖች ተሸንፈዋል። እንግዲህ ባየር ሚኒክ የሻምፒየንስ ሊጉ ፍጻሜ ላይ ባይደርስ እንኳ በዚህ ውድድር ዘመን አውሮፓ ውስጥ በጣም ምርጥ ከሚባሉት ቡድኖች አንደኛው ነው። ኢንተር ሚላን በአውሮፓ መድረክ ረዥም ርቀት መሄድ ባይችልም ግን ደግሞ በጣም ጠንካራ ቡድን ነው፣ በተለይ ሜዳው ላይ ሲጫወት። አትሌቲኮ ማድሪድም ቢሆን መፈተን የሚችልባቸው ብዙ ግብአቶች አሉት። እነዚህ ቡድኖች ተሸንፈዋል። ስለዚህ መክፈት ለአርሰናል እንደዚህ ያለ እድል ይሰጣል። በሻምፒየንስ ሊጉ እና በፕሪሚየር ሊጉ ለዚህ ነው የተለየ ቡድን ያየ ነው። በእርግጥ ሻምፒየንስ ሊጉ የኋለኛው ምዕራፍ ላይ የሆኑ መንገዳገዶች፣ የሆኑ ጥብቅ ጨዋታዎች ነበሩት። አርሰናል ቅድም እንዳልኩት 9ና ከዛ በላይ ተጫዋቾች ከኳስ ጀርባ አሰልፈው ከሚጫወቱ ቡድኖች ጋር በጥቅሉ ብዙ ድል በመፍጠር ቀዳሚ ሆነው ወይ ደግሞ በጣም ብዙ ኳስ ወደ ጎል መጥቷል። 112 ሙከራዎች አድርጓል። ከነዚህ 112 ሙከራዎች 12ቱን ወደ ጎል ቀይሯል። ይሄ ደግሞ በሊጉ ቀዳሚ ያደርገዋል። በጣም ብዙ ተጫዋቾች ከኳስ ጀርባ ተሰልፈው በሞከረውም ሙከራ ባገባውም ጎል የሊጉ ቀዳሚ ነው። ለምሳሌ መጨረሻ አካባቢ ላይ ደጋፊዎች የሚያስታውሱት የዌስትሃም ጨዋታ ላይ ትሮሳርድ ያስቆጠረውን ጎል አስቡት። ሳጥኑ አካባቢ የተከመሩትን የተሰበሰቡትን ተጫዋቾች ወደ ጋርዲያንን ወሳኝ ኳስ ሰጠ፣ ትሮሳርድ ጎሉን አስቆጠረው። ግን ደግሞ እዚህ ጨዋታ ላይ ይህን መሰል ዕድል የፈጠረውን ትሮሳርድ ኦዴጋርድ በምን ያክል ጨዋታ አርሰናል አግኝቶታል? በምን ያክል ጨዋታዎች ለአርሰናል ፈጠራ ግልጋሎት መስጠት ችሏል? የአርሰናል የውድድር ዘመን በሚገባ የሚገልጸው ይመስለኛል። ካፒቴናቸው የቡድኑ ክሬቲቪቲ ላይ ያለው ድርሻ በጣም የታወቀ ነው። ግን በዚህ የውድድር ዘመን በሊጉ 45 እና ከዛ በላይ ደቂቃ የተጫወተው በ12 አጋጣሚዎች ብቻ ነው። ይህ ሲፈልጉ እንደማያገኙት ወይ ደግሞ ኦዴጋርድ በአብላጮቹ ጨዋታዎች እንዳልነበር ያሳያል። በዚህ ምክንያት የአርሰናል ፈጠራ አንድም በተጋጣሚዎቹ አፕሮች፣ ሁለተኛ ደግሞ በእነዚህ ፈጣሪ ተጫዋቾቹ ሜዳ ላይ እንደሚገባ ለመኖር ችግር ውስጥ ገብቷል ማለት ነው። ስለዚህ ኦዴጋርድ ብዙ ጨዋታዎች ላይ ቢኖር ኖሮ አርሰናል የተሻለ ይፈጥር ነበር ብሎ ማሰብ ይቻላል። በጉዳት ምክንያት ይህን ውህደት ማምጣት አልቻሉም። በነገራችን ላይ የአርሰናልን ፍሮንት ፎር ካየን ከፊት ለፊት የሚሰለፉትን 4 የመፍጠርና የማጥቃት ባህሪ ያላቸው ተጫዋቾች ካየን በዚህ ውድድር ዘመን በሁሉም ውድድር ረጅም ጨዋታ ያደረጉት ወይ ደግሞ በጋራ ተሰልፈው ብዙ ጨዋታ ካደረጉ 3 ጨዋታ ብቻ ነው በሁሉም ውድድር። ለምሳሌ 3ቱን ደግሞ ነጥለን ካየን የተዋጣላቸው የሚባሉት 3ቱ የማጥቃት ባህሪ ያላቸው የአርሰናል ተጫዋቾች ሳካ፣ ዮኬሬሽ እና ትሮሳርድ በጋራ ሲሰለፉ አርሰናል ጨዋታ ተሸንፎ አያውቅም። ግን ደግሞ ሜዳ ላይ ከ38ቱ ጨዋታዎች በጋራ መጫወት የቻሉት 14ቱን ብቻ ነው። ስለዚህ ከወገብ በላይ ያለው የአርሰናል ቡድን በተጫዋቾች ጉዳት ምክንያት የሚገባውን ኬሚስትሪ መፍጠር አልቻለም። ይሄ አርሰናል ብዙ ላለመፍጠሩና ጎል ላለማስቆጠሩ ከተጋጣሚዎቹ አፕሮች ጋር ተዳምሮ ትልቅ አስተዋጽኦ አበርክቷል። በዚህ ምክንያት ሚኬል አርቴታ ዋንጫውን ላያገኙት እንደሚችሉ ያሰበባቸው አጋጣሚዎች ነበሩ። አንደኛው ከክሪስመስ በፊት ነው አለ እንዳለ የፊት መስመራችን ሲጎዳ። ሁለተኛው ደግሞ አሁን በቅርቡ ከነበረው የመጋቢት ኢንተርናሽናል ብሬክ ጋር ተያይዞ በጣም ብዙ ተጫዋቾች ሲጎዱብን ከብሔራዊ ቡድን ግዴታ ብዙዎች ሲቀሩ ለወሳኝ የውድድር ዘመን ተብሎ ነው ምናምን ብለን አስበን ነበር። ግን ደግሞ ጉዳቱ ቲምበር እስካሁን ድረስ እንዳይጫወት አድርጎታል እና የቡድኑን የማጥቃት ፍሰት የማጥቃት መግባባት ችግር ውስጥ ከቶታል።
ስለዚህ አርሰናል በጠባብ ማርጅን ቢያሸንፍ በእነዚህ ሁሉ ምክንያቶች ምክንያታዊ ነው ማለት ነው። እና እንደውም ሚኬል አርቴታ ምንድን ያለው በጣም የተለየ ሰው መሆን ወይ ደግሞ ምጡቅ መሆን አይጠበቅብህም እንደዚህ ያለን ነገር ለመረዳት። ለምሳሌ ባለን ሪሶርስ እነዚህ ሁሉ ተጫዋቾች ተጎድተውብን ባለብን ችግር 100 ጎል እናስቆጥር እንችላለን ነው ያለ። መልሱ አንችልም ነው። ስለዚህ 100 ጎል እናስቆጥር የማንችል ከሆነ በጥብቅ ተከላክለን ጠባብ በሆነው ማርጅን ደግሞ ጎል አስቆጥረን ጨዋታዎችን ማሸነፍ ነው። ስለዚህ የሚያወራው ስለ ዲፌንሲቭ ሶሊዲቲ፣ ከዛ በኋላ ደግሞ ከሴት ፒስ ጎል ማስቆጠር ካለባቸው ስለማስቆጠር ነው። በእርግጥ ከሴት ፒስ ጋር ተያይዞ በጣም ብዙ ሰዎች ሳጥኑ አካባቢ ያለውን ነገር ዳኞቹ በትኩረት ሊያዩት ይገባል፣ ሊያስተካክሉ የሚገቧቸው ብዙ ነገሮች አሉ ብለው ያምናሉ። ኦፍኮርስ ይህ ሊስተካከል የሚገባው ብዙ ነገር ይኖራል። ግን ደግሞ እንደ ቡድን አርሰናል ከሴት ፒስ ጎል በማስቆጠሩ ብቻ ደርቲ መባል አለበት ወይ? በጣም ትልቅ ጥያቄ ነው። ምክንያቱም ይህንን የምንለው በውድድር ዘመኑ አንድም የቀይ ካርድ አልተመለከተም ቡድኑ። ፔናልቲም ኮንሲድ አላረገም። አርሰናል ላይ ፔናልቲ አልተሰጠም። እርግጥ ነው ከዚህ ጋር ተያይዞ ለምሳሌ እዚህ ጨዋታ ላይ ፔናልቲ ሊሰጥበት ይገባ ነበር የምንላቸው ጨዋታዎች አሉ። ዛሬ እድለኛ ነው ከላይ በቀይ ካርድ መውጣት ነበረበት ያልንባቸውም አጋጣሚዎች አሉ። ግን በውድድር ዘመኑ ከ38ቱ ጨዋታዎች በኋላ ሻምፒዮን ስለሆነና አንድም የቀይ ካርድ ስላልተሰጠበት ወይ ደግሞ ፔናልቲ ስላልተሰጠበት ቡድን ስለሆነ የምናወራው በጣም ደርቲ ነበር ብሎ መናገር ይከብዳል። እነዛ የፍጹም ቅጣት ምቶች ቢሰጡበትና እነዛ ተጫዋቾች በቀይ ካርድ ቢወጡም የአርሰናልን አጫወት ከቆመ ኳስና ከነዚህ ነገሮች አንጻር መዝነን ያልተዋጣለት ነው ልንል እንቸገራለን። ሌላ ግን አንድ ሰዎች መገንዘብ ያለባቸው 1-0 ቱ አርሰናል የሚል አንድ ፌመስ አባባል አለ። ይሄ ከአርሰናል ጋር በዘመናት ውስጥ ያረጀ የከረመ ነገር ነው። ቬንገር መጥተው የአርሰናልን ብቻ ሳይሆን የእንግሊዝን እግር ኳስ ዕጣ ፈንታ ቀይረውታል። ልምምድ፣ አመጋገብ፣ የስፖርት ማኔጅመንት ሁሉም ነገር ከቬንገር ጋር ተቀይሯል። ግን ከዛ በፊት ለምሳሌ አርሰናል 1-0 የሚያሸንፍ የ1-0 ቡድን ነበር። ቦሪንግ አርሰናል 1-0 ቱ አርሰናል ምናምን ይባል ነበር። አንድ ጎል ያስቆጥራል፣ በሮች ይዘጋሉ፣ መብራት ይጠፋል። ከዛ በኋላ በቃ እንደው ህይወታቸው እዛ ላይ የተመሰረተ እስኪመስል ድረስ አጥብቀው ይከላከላሉ። 80ዎቹ መጨረሻና 90ዎቹ መጀመሪያ ላይ የአርሰናል መልክ ይሄ ነበር እና በጣም ብዙዎች ኮምፕሌን ያደረጉበት ነበር። አዳምስ፣ ዲክሰን፣ ዊንተርበርን፣ ስቲቭ ቦልድ ምናምን ነገር የሚመሩት የተከላካይ መስመር የሆነ ቅርስ የሚጠብቅ ነው የሚመስለው ሲከላከል፣ ወደኋላ ሄዳችሁ እንኳን ብታዩት ማለት ነው። ታዲያ አርሰናል ደጋፊዎች ያኔ በተጋጣሚዎቻቸው ስለመከላከላቸው ቦሪንግ ስለመሆናቸው ምናምን ሲወራ የስ ዊ አር ቦሪንግ ነበር የሚሉት። ግን ደግሞ 3ቱን ነጥብ እየወሰድነው ነው ምናምን ይላሉ። አይበሽቁም ነበር የዛን። በዚህም የውድድር ዘመን በጣም በጠባብ ማርጅን ለነፍሳቸው ለህይወታቸው የሚከላከሉ እየመሰሉ ጨዋታዎችን 1-0 ያሸንፋሉ እና 1-0 ቱ አርሰናል ተመልሶ የጆርጅ ግራሃምን ዘመን ብዙዎች ሊያስታውሱት ይችላሉ። ይሄ ግን ለተጋጣሚ ቡድን ተጫዋቾች፣ ደጋፊዎችና አሰልጣኞች ፍረስትሬሽን ይሁን እንጂ ለአርሰናል ደጋፊዎች ተማሳይ በሆነ መንገድ ፍረስትሬሽን ሊሆን አይችልም። ልክ ነው። ዋንጫውን ከመፈለግ አንጻር ማርጅኑ በጠበበ ቁጥር በተለይ በኤሚሬትስ የሚደረጉ ጨዋታዎች በውጥረት ይታያሉ። ግን አሁን ዋንጫውን ከወሰዱ በኋላ ይሄ ግድ ይላቸዋል ወይ? በፍጹም። ያኔ የጆርጅ ግራሃም ቡድን 1 ጎል ካስቆጠረ በቃ ጨዋታውን እንደሚጨርሰው ይታመን ነበር። ውጥረቱ ቢኖርም የሚኬል አርቴታ ቡድን ግን በአብላጫዎቹ ጨዋታዎች ይሄንን አድርጓል። የሚያስደንቅ ዲፌንሲቭ ሶሊዲቲ ነበር የነበረው። ማጥቃት ጨዋታዎችን፣ መከላከል ደግሞ ዋንጫዎችን ያሸንፋል የሚለውን ነገር በሚገባ አረጋግጠዋል። ስለዚህ ከአጫወት ባህሪም አንጻር አርሰናል ከዚህ ቀደም ከነበረው ማንነቱ የሆነኛውን ያጣቀሰው ብሎ ማለት ብቻ ነው የሚቻለው። በበርንመስና በማንቸስተር ሲቲ የተሸነፈባቸው የኤፕሪል ጨዋታዎች አርሰናል በጥፌ የተመታበትና የነቃበት አጋጣሚዎች ናቸው። ከዛ በኋላ አርሰናል ከክፍት ጨዋታ ጎል አልተቆጠረበትም። እንግዲህ በሁሉም ውድድሮች 6 ጨዋታዎች አድርጎ እንግዲህ 2 የሻምፒየንስ ሊግ የሴሚ ፋይናል ጨዋታዎችንም ጨምሮ ከክፍት ጨዋታ ጎል አልተቆጠረበትም። ይሄ ምን ያክል ሲከላከል ጠንካራ እንደሆነ የሚያሳይ ነው።
እና ይሄ 1-0 ቱ አርሰናልን የሚያስታውሰናል። አት ሴም ታይም ደግሞ ማጥቃት ጨዋታዎችን መከላከል ደግሞ ዋንጫዎችን ያሸንፋል የሚለውንም ነገር ያስታውሰናል። ወደ ዋናው ሐሳቤ ልመለስ። ታዲያ ከዚህ ሁሉ በኋላ አርሰናል በፕሪሚየር ሊጉ መጥፎ ከሚባሉት ሻምፒዮኖች መካከል አንደኛው ነው። እንግዲህ ባለፉት ዓመታት ሁሉ የሚኬል አርቴታ ቡድን አንዱ የሚነሳበት ነገር መስመሩን ማለፍ አልቻለም፣ አጨራረሱን አላሳመረም የሚል ነበር። አሁን አጨራረሱን አሳመረ አይደለ? ሻምፒዮን ሆነ። አጨራረሱን ለማሳበር ግን በፕሪሚየር ሊጉ በጣም ምርጡ ቡድን መሆን አለበት። ምርጡ ቡድን ሳይኮን አጨራረስ ማሳመር ይቻላል ወይ? ከሌሎች ቀድሞ መጨረስ ይቻላል ወይ? ለምሳሌ በሻምፒየንስ ሊጉ ፍጻሜ ሲደርስ አንድም ጨዋታ ሳይሸነፍ ነው። ይህንን ስኬት ማጣጣል ይቻላል ወይ? በፍጹም። ምክንያቱም ሌሎቹ የእንግሊዝ ቡድኖች በሚገባ ለተጋጣሚዎቻቸው መልስ መመለስ አቅቷቸው ከውድድሩ በጊዜ ተሰናብተዋል። እንደዚህ ባለው ጊዜ ሳይሸንፍ ፍጻሜ የደረሰን ቡድን እንዴት ደካማ ነው ብሎ ማለት ይቻላል። ያው እግር ኳስ እንደምታውቁት እግር ኳስ በባህሪው ደጋፊዎችም ጭምር ሌብል ማድረግ ይወዳሉ። የሆነኛው ቡድን ቦሪንግ ነው፣ የሆነኛው ቡድን እድለኛ ነው፣ ይሄኛው ቡድን ሻምፒዮን አይመስልም ምናምን ቡድኖች ይለጠፍባቸዋል። ግን ደግሞ በስነ ስርዓት ቁጭ ብለው ሰዎች ሪከርዶችን ለማየት ሲሞክሩ ሁሉም ነገር ግልጥልጥ ይላል፣ ፍንትው ብሎ ይታየናል። ለምሳሌ ቅድም የተነሳው የፖል ስኮልስ ሐሳብ አለ። የፕሪሚየር ሊጉ መጥፎ ሻምፒዮን የሚለው ሐሳብ በፖል ስኮልስ ሲነሳ አርሰናል በውድድር ዘመኑ መጨረሻ ይዞ ሊጨርስ የሚችለው ነጥብ ታሳቢ ያደረገ ከሆነ ለምሳሌ ፖል ስኮልስ በጣም ስህተት ይሆናል። ምክንያቱም ሰዎች አክት ማድረግ የሌለባቸው እንግዲህ ሁሉም ሻምፒዮኖች 95 ነጥብ ሰብስበው አይደለም የሚጨርሱት። እዚህ ላይ ከተማመንን ለምሳሌ 96-97 ዩናይትድ 75 ነጥብ ሰብስቦ የሊጉ ሻምፒዮን ሆኗል። 97-98 አርሰናል በራሱ በ78 ነጥብ ሻምፒዮን ሆኗል። የሞሪኖ ቸልሲ ላይን በማይማረክ ጨዋታዎች ያሸንፍ ነበር። ሌስተር 81 ነጥብ ሰብስቦ የሊጉ ሻምፒዮን የሆነው። ግን ደግሞ እግር ኳስ እንደው ከዚህ የነጥብ ድምር ምናምን ነገር ባለፈ ሰዋዊ ጎንም አለው። ይሄ ሂውማን ሳይዱን መርሳት አያስፈልግም። እነዚህ አርሰናል ተጫዋቾች አርሰናልን እየወደዱ እየደገፉ ያደጉት በተለይ የሚሰማቸው የሆነ አይነት ስሜት አለ። በዓመታት ውስጥ ሞክ ሲደረጉ ሳካ ትምህርት ቤት ስለነበረው ማሾፍ ሁሉ ያነሳል። ግን ደግሞ የአርሰናል ተጫዋች ከሆኑ በኋላ ባለው ጉዞ እንኳ የአርቴታን ፕሮሰስ አምነው በተጓዙባቸው ዓመታት እንኳ በተጋጣሚዎቻቸው በጋዜጠኞች ሞክ ይደረጋሉ። በጣም ሶፍት ናቸው፣ ሜንታሊ ዊክ ናቸው፣ አይረቡም፣ ቦትለርስ ናቸው ምናምን ተብሎ ብዙ ተብሎባቸዋል። ይሄኛው ሂውማን ሳይድ ተጫዋቾቹ በየትኛውም አይነት መንገድ ሊወጡት የሚፈልጉት በማሸነፍ ብቻ ነው። ሲቲን ለመገዳደር ሞክረዋል ባለፉት ዓመታት። በመሃል ሊቨርፑል ጣልቃ ገብቶባቸዋል። ይህን ሁሉ ስድብ ከኋላቸው የሚያስቀሩት ከላያቸው ላይ የሚያራግፉት ሲያሸንፉ ብቻ ነው። እና እንደውም አንድ ሊሞገሱ ከተገባ ኢሞሽናል ግሮዝ እዚህ ቡድን ላይ ይታያል። በስሜት መላቅ ወይ ደግሞ ስሜትን ከመቆጣጠር ነገሮችን በሚገባ ከማስተዳደር አንጻር ረዥም ርቀት ሄደዋል። ለምሳሌ ጎል ከተቆጠረባቸው ኮንሲድ ካደረጉ በኋላ ከተቆጠረባቸው በኋላ እንደ ከዚህ ቀደሙ ፓኒክ አያረጉ። ያ በማክሰኞና በሮብ ምሽት በቀዝቃዛ ስቴዲየሞች 1-0 ማሸነፍ ይችላሉ። ጫናን ይቋቋማሉ። ይሄ ማቹሪቲ ነው፣ መብሰል ነው። የከዚህ ቀደሙ የአርሰናል ስብስብ በጣም ጥሩ እግር ኳስ ሊጫወት ይችል ይሆናል። ሚያዝያ ላይ ግን እንዳልነበር ይሆናል። ይሄኛው ቡድን እንደ ከዚህ ቀደሞቹ ቡድኖች ፍላሽ አይደለም፣ ግን በጣም ታፍ ነው እና ሰዎች እንደ ከዚህ ቀደሞቹ ሻምፒዮኖች ጨዋታ አልተቆጣጠረም ምናምን ቢሉ ወይ ደግሞ እንደ ቴሪ ሄንሪ አይነት የሆነ አይነት ሱፐርስታር እዚህ ቡድን ውስጥ አላየንም፣ ወይ ደግሞ እንደ ሲቲ አይነት እንደው ለፍጹምነት በቀረበ ጥንካሬ ዋንጫ ለነሱም አይነት ነገር ሊያነሱ ቢችሉ ግን እንዳልኩት የሊጉ ሻምፒዮን ለመሆን ጥሩ አስቆጣሪ፣ ጥሩ ተከላካይ መሆን ያስፈልጋል። አርሰናል ደግሞ በሲዝኑ ይሄንን አድርጎታል። ሰዎች
አዝናኝነትና ኳሊቲን ኢንተርቴንመንትንና ኳሊቲን ትንሽ የሚያምታቱ ይመስለኛል። ለምሳሌ የሆነ ቡድን በየሳምንቱ 4-3 ቢያሸንፍ አዝናኝ ነው ሊባል ይችላል። ደግሞ ጨዋታዎችን ተቆጣጥሮ ሁል ጊዜ 2-0 ቢያሸንፍ ቦሪንግ ነው ሊባል ይችላል። ግን ደግሞ አሰልጣኞቹንም ተጫዋቾቹንም ብትጠይቋቸው ኮንትሮል ጨዋታዎችን ያሸንፍላቸዋል ነው የሚሏቸው። የ4-3 ጨዋታዎች የሆነ አይነት ተዝናኖት ለደጋፊዎች ሊሰጡ ይችላሉ፣ ግን የዋንጫ ዋስትና አይሰጡ። ከአርሰናል ጋር ተያይዞ ግን ቡድኑ ደካማ ቢሆን በማራቶኑ የፕሪሚየር ሊግ የ38 ጨዋታዎች ጉዞ ለምን ሌሎቹ ቡድኖች አልቀደሙትም? ለምን ሌሎቹ ቡድኖች ሻምፒዮን አልሆኑም ነው። በቃ በፕሪሚየር ሊጉ የውድድር ዘመኑ መጨረሻ ዋነኛው መለኪያ የሆነ ቡድን ጥሩ ነበር አልነበረም የሚለው መለኪያ ዋነኛው ነገር እንግዲህ የሊጉ ቴብል ነው። ይሄ የሶሻል ሚዲያ ክሊፖች አይደሉም። ይሄ በኖስታልጂ ወደ ኋላ መሄድ አይደለም። ብቻ ቫይቡ ምናምን አይደለም፣ የሊጉ ቴብል ነው። ስለዚህ ሊታሰብ ከተገባው ኦቨርኦል የሊጉ ኳሊቲ ነው ሊታሰብ የሚገባው። ለምሳሌ የአርሰናል ተቃራኒዎች አንደር ፐርፎርም አድርገዋል ሊባል ይችል ይሆናል። ግን ደግሞ ሊቨርፑል 2020 ላይ ሻምፒዮን ሲሆን አብዛኞቹ የሊቨርፑል ተፎካካሪ ወይ ደግሞ ተቃራኒ የነበሩ ቡድኖች ኢንኮንሲስተንት ነበሩ። ሌስተር የሊጉ ሻምፒዮን ሲሆን ትልልቆቹ ክለቦች አንቀላፍተው ነው። ዩናይትድ ፕሪሚየር ሊጉን ዶሚኔት ባደረገባቸው የመጀመሪያ ዓመታት አብዛኞቹ ቡድኖች ሪቢልድ እያደረጉ የዳግም ግንባታ ሂደት ውስጥ ነበሩ። ስለዚህ ቡድኖች ከፊት ለፊታቸው ያለውን ፈተና በመወጣት ነው እና ሻምፒዮን የሚሆኑት። አርሰናል ቡድኖች ሪቢልድ እያደረጉ ቢሆን ትልልቆቹ ደክመው ቢሆን ያለውን ፈተና መወጣት ነው እና የሚያስፈልገው ይሄንን አድርጓል። እና የሰዎችን ሪስፔክት ለማግኘት የምንጊዜው ምርጥ ቡድን መሆን አይጠበቅበትም ዋንጫ ሲያነሳ። ይሄ እነሱ ከብሪሊየንስ ይልቅ ሬዚሊየንስ ይላሉ አይደል? ይሄ በቃ ነገሮችን የመቋቋም አቅም ከግብ የሚያደርሰው እሱ ነው። አሁን አንድ የምንረዳው ነገር ካለ ማንም ከአርሰናል በተቃራኒ መጫወት አይፈልግም። የጠንካሮች ስብስብ ነው። ልክ ነው። ይሄ ቡድን እንደ ኢንቪንሲብልሶቹ እየተጫወተ አልነበረም። በየጨዋታው 4 ጎሎች ምናምን እያስቆጠረ እንደ ፔፕ ጓርዲዮላ ቡድኖች ወይ ደግሞ እንደ የርገን ክሎፕ ቡድኖች አይወጣ ይሆናል። ፕራግማቲክ መሆን ሲያስፈልገው፣ ኮንትሮልድ መሆን ሲያስፈልገው ያንን ያደርጋል። አንዳንድ ጊዜ ሮቦቲክ ሊሆን ይችላል፣ ሊመስል ይችላል። ግን እንደዚህ ባለ መንገድ በጣም መጥፎ ሻምፒዮን ናቸው ብሎ ማለት ያ በጣም ቅሽምና ይሆናል። ምክንያቱም በእግር ኳስ በጣም ከባዱን ነገር ማስተር ስላደረጉ ነው አሁን ዋንጫውን የወሰዱት። የ38 ጨዋታዎች ጉዞ ቀላል አይደለም እና በእግር ኳስ ደግሞ በጣም ከባዱን ነገር ማስተር ማድረግ ሻምፒዮን ያደርጋል ካለን ምንድን ነው ከባዱ ነገር? ኮንሲስተንሲ። በ38 ጨዋታዎች ጉዞ ውስጥ ኮንሲስተንት መሆን፣ በጽናት መከላከል፣ ጨዋታዎችን በሚገባ ማስተዳደር፣ ሜንታሊ ኢቮልቭ ማድረግ፣ ይህንን አድርገውታል። ባለፉት ዓመታት ተሰባብረው ወድቀዋል፣ ግን ደግሞ አሁን እድገታቸውን በሚገባ አሳይተዋል። ያው ሰዎች መቼስ ይሄ ሆሊውድ ፉትቦል ይወዳሉ፣ በጣም ብዙ ጎል ያለበት የሚያዝናና ምናምን። ግን ደግሞ ሻምፒዮን የሚሆኑ ቡድኖች ሁሌ እንደዚህ የሚጫወቱ ሳይሆኑ ሊጉን አዳፕት የሚያደርጉ ናቸው። ቅድም እንዳልኩት የሞሪኒዮ ቸልሲ በጣም ቦሪንግ ይባል ነበር። የኮንቴ ቸልሲም በጣም ሜካኒካል ነው ምናምን ተብሎ ይታማል። የፈርጉሰን የመጨረሻ ቡድኖችም እንደ መጀመሪያው አዝናኝ አልነበሩም። ደስ ሳይል ወይ ደግሞ ደስ የሚል ሳይጫወቱ ያሸንፋሉ ተብሎ ያውቃሉ። ወደ ኋላ ሄደን እንደዚህ ሲባል እናስታውሳለን። ግን በዓለማችን ምርጡ ሊግ ውስጥ አክሲደንታሊ እንደው በቃ በድንገት የሆነ ቡድን በ9ና በ10 ወር በሚዳኝ እግር ኳስ ውስጥ የሊጉ መሪ ሊሆን አይችልም፣ ወይ ደግሞ ዋንጫ ሊወስድ አይችልም። ወይ ደግሞ እንደው በ9ና በ10 ወር ጉዞ ውስጥ የሆነ ቡድን በአጋጣሚ ጥቂት ጎሎች ሊቆጠሩበት አይችልም። ትልልቅ ጨዋታዎች ላይ ጫናውን ሊቋቋም አይችልም። እድለኛ ስለሆነም እንደዚህ ባለው ሊግ መጨረሻ ላይ ዋንጫ ያነሳ። ፕሪሚየር ሊጉ በጣም ጠንካራ ነው። የሚድ ቴብል ቡድኖች ታክቲካሊ በጣም ፈታኝ ናቸው።
በ90ዎቹና በ2000ዎቹ ዘጠናዎቹ መጨረሻ ላይና 2000ዎቹ መጀመሪያ ላይ ከነበረው ይልቅ አሁን ከባባድ ጨዋታዎች አሉ። ቀላል የሚባሉ ጨዋታዎች የሉ። ስለዚህ አንዳንድ ጊዜ የሊጉ ሻምፒዮን የነጥብ ድምሩ እንኳን አንሶ ቢታይ ለነጥብ ድምሩ ማነስ እንደ ምክንያትነት ሊጠቀሱ ከሚገባቸው ነገሮች አንደኛው የሊጉ ጥንካሬ መሆን አለበት። ስለዚህ በ38 ጨዋታዎች ማራቶን በሆነ ጉዞ ውስጥ ሻምፒዮን የሆነን ቡድን በጣም ጠባብ በሆነ ማርጂን እያሸነፈ ስለሄደ ከቆመ ኳስ ጎሎች ስላስቆጠረ አይገባውም ብሎ ማለት በጣም ከባድ ነው። እንዳልኩት በእግር ኳስ በጣም ከባዱ ነገር ኮንሲስተንሲ ነው። የሊግ ሻምፒዮንነት ደግሞ ኮንሲስተንት መሆን ይጠይቃል። ይህንን ኮንሲስተንሲ ቡድኖች ብዙ ጎል እያስቆጠሩ ትንሽ ተቆጥሮባቸው ማድረግ ከቻሉ እሰየው። ሁሉም ሻምፒዮኖች ግን እንደዚህ አይነት መልክ የላቸው። አርሰናል ማስቆጠር በሚገባው ልክ አስቆጥሯል ሻምፒዮን ለመሆን በዚህ ውድድር ዘመን። የመከላከል ልህቀቱ ደግሞ ሌላ ነው። እነዚህ ነገሮች ተዳምረው ነው። ግን ቅድም እንዳልኩት ደግሞ ደጋፊዎቹ መከራከሪያ ነጥብ እናንሳ ቢሉ የፈጣሪ ተጫዋቾቻቸውን ወይ ደግሞ በተለይ ከወገብ በላይ ያሉ ተጫዋቾቻቸው፣ ለምሳሌ በእርግጥ ከወገብ በላይ ብቻ አይደለም፣ ለአርሰናል የግራ መስመር ማጥቃት የካላፊዮሪና የትሮሳርድ አብሮ መሰለፍ በጣም ትልቅ አስተዋጽኦ አለው። ሂንካፔ የተሻለ ዲፌንሲቭ ሴኩሪቲ ይሰጣል። ለአርሰናል ማጥቃት ግን የበለጠ የሚዋልል ቅርጽ የሚሰጠው ካላፊዮሪ ነው። እንደ 8ም እንደ 10ም በቃ ነፃ ሆኖ ሜዳ ላይ ሲጫወት ታዩታላችሁ። ሲቲ ውስጥ ኦሬሌይ የሚወጣው ሚና አርሰናል ውስጥ በካላፊዮሪ ነው ከውድድር ዘመኑ ጅማሩ አንስቶ ሲሰራ ያየ ነው። ግን የዚህ ተጫዋች አለመኖር የትሮሳርድንም ፐርፎርማንስ ጎዳው። ስለዚህ ከወገብ በላይ ያለው ብቻ ሳይሆን ከዛም ውጭ ያለውን ለምሳሌ የካላፊዮሪ አለመኖር ብናስብ አርሰናል ብዙ ሰፈር አድርጓል። ግን በጥቅሉ ከወገብ በላይ ያለው ቡድን በመፍጠርና ጎል በማስቆጠር ቡድኑን ወደፊት ይዞት እንዲሄድ የሚጠበቅበት ዲፓርትመንት በአብላጫው በጋራ መሰለፍ አልቻለም። ጉዳቶች ነበሩበት። ስለዚህ ፈጠራው በዚህ ምክንያት ሰፈር ያደርጋል። ሌላው ግን ቅድም እንዳልኳቸው ነው። ሲቲ በ33% ፖሴሽን ከአርሰናል ጋር ከተጫወተ በቁጥጥር ድርሻው በጓርዲዮላ ዘመን በጣም ጥቂቱን ከአርሰናል ጋር ሲጫወት ካስመዘገበ ሌሎቹ ቡድኖች አርሰናልን የሚገጥሙት እንዴት ባለ መንገድ እንደሆነ መገመት ነው። ስለዚህ በጣም ወደኋላ ፈግፍገው ይጫወታሉ። እዚህ ላይ ክሬቲቭ ተጫዋቾቹ የሉ። ከዛ በኋላ ደግሞ ተመልሰው ሲመጡ ይህን ኬሚስትሪ ለመፍጠር የሚያስችል ድግግሞሽ አይኖርም። አንዱ ሲመጣ አንዱ እየሄደ ነበር እና የተጋጣሚዎቹ ደግሞ አፕሮች። ለዚህ ነው አርሰናል 9 እና 10 ተጫዋቾች ከኳስ ጀርባ አሰልፈው ከሚጫወቱ ቡድኖች ጋር ወደ ጎል በተሞከረ ሙከራ ቀዳሚ ነው፣ ባስቆጠረውም ጎል ቀዳሚ ነው። ይህ አርሰናል ተጋጣሚዎች ባህሪም በሚገባ ያሳያል። እነዚህን ሁሉ ነገሮች በጋራ ደምረን ጨምቀን ስናይ በውድድር ዘመኑ መጨረሻ አርሰናል ዋንጫ ማንሳት ይገባው ነበር ወይ? ኦፍኮርስ ይገባው ነበር። ግን ደግሞ አርሰናል ለምሳሌ ከዚህ ቀደም የጓርዲዮላ ቡድኖች ዋንጫ ሲያነሱ ዶሚኔት ባደረጉት ልክ ዶሚኔት አድርጓል ወይ? ወይ ደግሞ እንደዚህ አይነት አዝናኝ እግር ኳስ ዊክ ኢን ዊክ አውት ተጫውተዋል ወይ? ነሰሰርሊ እንደዛ መጫወት ላይ ጠበቅበት ይችላል። ግን ደግሞ ሻምፒዮን ለመሆን የሚያስፈልገው ርቀት ሄዷል። እንዳልኩት ነው የአርሰናል ደጋፊዎች፣ ተጫዋቾች፣ አሰልጣኝ ይሄ ግድ የሚላቸው አይመስልም። አይገባውም ወይ ለሚለው ይገባዋል ነው ልንል የምንችለው። እናንተ ሀሳባችሁን ልታጋሩኝ ትችላላችሁ። የተለያዩ ሀሳቦች ስለሚነሱ እግር ኳስ የኦፒኒየን ስፖርት ነው። ብዙ ነገሮች ሊነሱበት ይችላሉ። ወደ ሁለተኛው ጉዳይ ልሂድ። የብሩኖ ፈርናንዴዝ ጉዳይ የአሲስቱን ሪከርድ ሰብሮታል። በኦንሪና በደብሮይን የተያዘውን 21 አሲስቶች ላይ ደርሷል። ከፈርጉሰን በኋላ በዩናይትድ ማሊያ በጣም ወሳኙና አስፈላጊው ተጫዋች እሱ ነው። ይህ በተሰባበረ ቡድን ውስጥ እንደው በጣም የሚያስደንቅ ብቃቱ ባለፉት ዓመታት ሁሉ ሲያሳይ የቆየ ተጫዋች ነው። የቡድኑን ክሬቲቪቲ፣ መሪነት እንደው በሆነ አይነት ጽናትና እልህ መጫወት እዚህ ተጫዋች ላይ ነው የምናየው። በጣም ደካማ በሆኑ ዩናይትድ ሲዝኖች እንኳ
የጎል ዕድሎች ሲፈጥር፣ አሲስት ሲያደርግ፣ ጎሎች ሲያስቆጥር፣ ቡድን ኢንስፓየር የሚያደርጉ ነገሮች ሲፈጥር ሲያደርግ ተመልክተነዋል። የቡድኑ የፈጠራ የልብ ምት ነው። ያለሱ የዩናይትድ ማጥቃት ምንም ትርጉም የለውም ወይ ደግሞ መልክ አይዝም። በጫና ውስጥ መምራት ይችልበታል። ቡድኑ ስትራግል እያደረገ እንኳ ዴሊቨር ያደርጋል። ሁሌ ራሱን ሜዳ ላይ የማይደብቅ ተጫዋች ካለ ብሩኖ ፈርናንዴዝ ነው። እንዴት ባለ መንገድ ይህንን ቡድን እንደሚመራ እንዴት አይነት ኢንጂን እንደሆነ ሞተር ነው። በቃ ለማሸነፍ ካለው ፍላጎት የተነሳ ሜዳ ላይ በሚያሳየው ባህሪ ብዙዎች ይተቹታል። ስታቶችንም ካየን ደግሞ የስታቶች ሞንስተር ነው። ጎሎች ይሁኑ አሲስት ይሁን እድል መፍጠር፣ ብዙ ሜዳ ማካለል ኤቭሪዌር ኮንትሪቢዩት ያደርጋል እና በጣም አስደናቂ ተጫዋች ነው። ያለሱ ዩናይትድን ማሰብ በጣም ከባድ ይመስለኛል። ከዚህ በላይ በጣም ብዙ ችግሮች ይገጥሙት ነበር ዩናይትድ። ልክ ነው፣ ሃይ ሪስክ ሃይ ሪዋርድ ነው የሚጫወተው እግር ኳስ። አንዳንዶች ቡድኑ በጣም እሱ ላይ ዲፔንደንት ሆኗል ከሚገባው በላይ። ይሄ ደግሞ የቡድኑን ታክቲካዊ ሚዛን ያፋልሳል ይላሉ። ግን ደግሞ ይሄ በራሱ የሆነ ጠንካራ ጎንም ጭምር አለው። በዚህ ውድድር ዘመን ሪከርድ ሰባሪ ሆኖ ሲመጣ አንድ በጣም የሚያስገርመን ነገር ካለ የመጀመሪያ አሲስቱን ያደረገው በጣም ዘግይቶ መሆኑ ነው። ጥቅምት 19 የመጀመሪያ አሲስቱ የተደረገው። ከዛ በኋላ እንግዲህ ሌላ ተጨማሪ 20 አሲስት ማድረግ በጣም ያስገርማል። በነገራችን ላይ ከቆመ ኳስ የጎል ድል የመፍጠር ሪከርድም ተጋርቷል። 11 አሲስቶች አድርጓል ከቆመ ኳስ። ሪከርድ የሰበረበትም አጋጣሚ እሱ ነው፣ ለዶርጎ የሰጠው ኳስ ማለት ነው። ስቲቪ ጀራርድ 2013-14 11 አሲስቶች ከቆመ ኳስ አድርጎ ነበር። ፈርናንዴዝ 136 ዕድሎች በፕሪሚየር ሊጉ በዚህ ውድድር ዘመን ፈጥሯል። ይሄ በአምስቱ የአውሮፓ ትልልቅ ሊጎች ከፍተኛው ነው። 136 ከዚህ ቀደም በኬቪን ደብሮይነ ነው የተነካ። 2019-20 ኬቪን ደብሮይነ 136 ዕድሎች ከፈጠረ በኋላ በአንድ ሲዝን ውስጥ በሊግ እግር ኳስ በዚህ ልክ ፈጥሮ የሚያውቅ ተጫዋች የለም። ፈርናንዴዝ በተመሳሳይ 136 በዚህ ውድድር ዘመን ፈጥሯል። 104 አሲስቶች አድርጓል በሁሉም ውድድሮች ላይ ዩናይትድ። እንግዲህ በዩናይትድ ከራያን ጊግስ፣ ሩኒ እና ዴቪድ ቤካም ቀጥሎ ብዙ አሲስቶች ያሉት እሱ ነው። ጊግስ 249፣ ሩኒ 127፣ ቤካም 115። ስለዚህ የውድድር ዘመኑ ምርጡ ፕሌይሜከርም ጭምር ነው ማለት ነው። እና ደግሞ የፕሪሚየር ሊጉ ከፍተኛ አሲስት አድራጊዎች ዝርዝር ውስጥ ከ1 እስከ 10 ያሉት ተጫዋቾች ዝርዝር ውስጥ ለመግባት ጥቂት ነው የሚቀረው። እንግዲህ 72 አሉ። 17ኛ ደረጃ ላይ ተቀምጧል። አሁን 10ኛ ያለው ጄምስ ሚልነር ነው። 90 አሲስቶች አሉት። በእርግጥ ሚልነር አሁንም እየተጫወተ ነው። በዚህ ልክ ግን ተጽዕኖ አይፈጥርም እና በጣም አስደናቂ ተጫዋች ነው። ይህንን ክብር አሳክቷል በዚህ ውድድር ዘመን። ዩናይትድ ወደ ሻምፒየንስ ሊግ ከተመለሰ ዋነኛው ምክንያት እሱ ነው። ዩናይትድ በሆነ አይነት ስዋገር ከተጫወተ ፈርናንዴዝ ዋነኛው ምክንያት ነው። ግን ደግሞ ክለቡ ዩናይትድ ተጫዋቹም ፈርናንዴዝ ነውና ትችቶች ከዚህም ከዚያም ይመጣሉ። አንደኛው ተቺ ደግሞ ሮይኬን ነው እና ሮይኬን እንደው መታየት የሚወድ ለታይታ የሚጫወት ራሱን የሚያስቀድም የድራማ ምናምን ነገር የሚያበዛ ሲል ተችቶታል። እና ደግሞ ግላዊ ክብሩን ከቡድኑ ያስቀድማል በሚልም ልክ እንደዚሁ አብጠልጥሎታል። ለምሳሌ ከኖቲንግሃም ፎረስት ጋር የተጫወቱበትና 3-2 ያሸነፉበት ጨዋታ ቀን የቲየሪ ሄንሪና የኬቪን ደብሮይነ ሪከርድ ተጋርቷል። መቦይሞ ባስቆጠረው ጎል እና አሲስት ለማድረግ ካለው ፍላጎት የተነሳ መምታት እያለበት ፓስ ያደረግ ነበር ብሏል። እና ለዩናይትድ የሚጠቅመው ጎል ማስቆጠሩ ነው ወይስ ደግሞ የእሱ ግላዊ ክብር ነው? ይህንም ማሳደዱ የአንድ መሪ ሰዎች ትልቅ ብሎ የሚያሞግሱት ተጫዋች መገለጫ መሆኑ ያሳዝነኛል ነው እና ኬን ሲናገር የቡድኑ አምበል ሆነ። ቡድኑን ወደፊት ማስጓዝ ማሻገር ሲገባ አንተ ለአሲስት ሪከርድ ትጋጋጣለህ አይነት ነገር፣ ይሄ ትክክል አይደለም። እና ደግሞ ሳምንቱን ሙሉ ከጨዋታው በፊትና ከጨዋታው በኋላ ሁሉ ክለቡ አካባቢ ያሉ ሰዎች፣ ተጫዋቾች፣ አሰልጣኙ ሁሉ ሳይቀር ጨዋታውን ረስተውት የሚያወሩት ስለ ፈርናንዴዝ አሲስት ነው። ሁሉም ነገር በቃ ስለ ፈርናንዴዝ አሲስት ነው ዩናይትድ ተረስቶ ብሏል። እና ከጨዋታው በኋላ
ራሱ ተጫዋቹ ሲናገር በአንዳንድ አጋጣሚዎች ልክ ነው መምታት ነበረብኝ፣ ግን ደግሞ ፓስ አድርጌያለሁ ብሏል። እና እንደዚህ ባለ ማይንድ ሴት ኢንዲቪዥዋል ሪከርድህን እያሳድር የዩናይትድ አምበል ሆነህ እንዴት ትጫወታለህ ነው። እና በዚሁ ሀሳብ ውስጥ ጋሪ ኔቭል ለሮይ ኪን ምን አይነት ጥያቄ ያነሳለታል? አይ ወደ ሌሎች ትልልቅ ክለቦች እኮ ሄዶ ዋንጫ ሊያሳካ የሚችልበት ኦፈር ቀርቦለት ነበር። ዩናይትድ ውስጥ መቆየትና ዋንጫ ማሳካት ስለፈለገ ነው የቆየው አይነት ነገር ማለት ነው። እና ሮይ ኪን ምላሹ እንደዚህ ባለ ማይንድሴት እንደዚህ ባለ አስተሳሰብ ዋንጫ ማንሳት አይቻልም ነው። ኪን ሪከርዱን በማሳደድ ከራሱ ከክለቡ ራሱን አስቀደመ አስበለጠ በሚለው ብቻ ሳይሆን በነገራችን ላይ ለቡድን አጋሮቹ እድል ፈጥሮ እድሎቹን ሳይጨርሱ ሲቀሩ የሚያሳየው የሰውነት ቋንቋ በፍጹም አይጥመኝም። ለምሳሌ ብሩኖ ለቡድን አጋሮቹ ኳስ ሰጠ፣ ሳያገቡት ሲቀሩ ሲንፈራፈር ይታያል አለ። ምን እንደዚህ ባለ መንገድ ባህሪውን መግለጽ አስፈለገው ነው የሮይ ኪን ጥያቄ። እና ለዚህ ብሩኖ ፈርናንዴዝ ምላሽ ሰጥቷል። እንደው እርግጠኛ ባልሆንከው በማታውቀው ከኔ አፍ ባልወጣ ነገር እንደዚህ ባለ መንገድ ሰው መተቸት ተገቢ አይደለም። ምን አስዋሸ? እና ሮይ ኪን ይዋሻል፣ ውሸታም ነው ብሏል። እኔ ለትችት እንግዳ አይደለሁኝም። በተገቢው መንገድ ሰዎች ሊተቹኝ ይችላሉ። እማልተችም አይደለሁኝም። ግን ደግሞ ያላልኩትን እያሉ የሚተቹኝን ሰዎች በፍጹም አልቀበላቸውም። ለእነዚህ ሰዎች እውቅናም አልሰጥም። ሮይ ኪን የዚህ ክለብ ሌጀንድ ነው። ለዚህ ክለብ ባደረገው ነገር ወይ ደግሞ ለዚህ ክለብ ላደረገው ነገር ምስጋና ትልቅ ነው። በጣም በተለያየ ጊዜ እኔም በተመለከተ ሀሳቦች፣ አስተያየቶች ይሰጣል። ማንም እንደሚሰጠው ሀሳብ አስተያየት ሊሰጥ ይችል ይሆናል። ግን ምክንያታዊ መሆን አለበት ብዬ አስባለሁ። አሁን እየዋሸ ነው። እንደው ያደረገው ነገር በጣም ቢያበሳጨኝ አለ ኦሊ ጉናር ሶልሻየርን የሮይ ኪን ስልክ ብዬ ጠየቅኩት። ኮንፍሮንት ላረገው ፊት ለፊት ላናግረው አለ። በነገራችን ላይ ኒኪ በትና ፖል ስኮልስ በሰጡት አስተያየት ሊሳንድሮ ማርቲኔዝ የይዋጣልን አይነት ነገር ብሏቸው ያውቃል። ያው የቀድሞ ዩናይትድ ተጫዋቾች አሁን ሚዲያው ላይ በሚሰጡት በሚያወሩት በሚናገሩት ነገር አነጋጋሪ ናቸው። ቅድም የፖል ስኮልስን ጉዳይ ሳነሳ እንደነበሩ የጋሪ ኔቭል ሀሳብ አስተያየቶች በጣም አወዛጋቢ ናቸው። የሮይ ኪን እንደዛው፣ ፖል ስኮልስ በተመሳሳይ መንገድ፣ ኒኪ ባት፣ ሪዮ ፈርዲናንድ፣ ፓትሪስ ኤቭራ በጣም የተለየ እይታ ያላቸው በጣም ብዙዎችን የሚያስቆጣ አስተያየት የሚሰጡ አይነት ናቸው። በእርግጥ ደረጃ ልናወጣላቸው እንችል ይሆናል። ሮይ ኪን በጣም ጠንከር ያለ ነው እና ብሩኖ ፈርናንዴዝ በዚህ ደስተኛ አይደለም እና ምን ያክል ቡድኑን እንደሚያስቀድም ምን ያክል ከግላይ ሪካርዶች ይልቅ ለቡድኑ እንደሚያስብ ምናምን ነገር እዚህም አስተያየት ላይ እዚህም ሀሳብ ላይ ለመግለጽ ሞክሯል። ግን ደግሞ እኔ ስናገር ባልሰማሁ ከኔ አፍ ባልወጣ ነገር እኔ ለመተቸት መሞከር በጣም ውሸታም የሚያስብል ነገር ነው። አትዋሽ ብሎታል ሮይ ኪን። እንግዲህ ደግሞ የሮይ ኪን ምላሽ ምን ሊሆን ይችላል እናያለን። እና ሮይ ኪን ምንድን ነው የሚለው? በእንደዚህ አይነት አስተሳሰብ በእንደዚህ አይነት ሜንታሊቲ ዩናይትድ እየተመራ በፍጹም ሻምፒዮን አይሆንም፣ ዋንጫ አያነሳም ነው። አንደኛ ሁሉም ነገር ስለሱ ነበር። ሁሉም ነገር ስለ ዩናይትድ ሳይሆን ስለሱ የአሲስት ሪከርድ ነበር። ከዛ ውጪ ደግሞ የቡድን አጋሮቹን በተመለከተ የሚያሳየው የሰውነት ቋንቋ መስተካከል አለበት። ነገሮችን የሚያይበት መነጽር መለወጥ አለበት ነው የሚለው። ብሩኖ ፈርናንዴስ ደግሞ አልተግባባንም፣ አልተረዳኝም፣ አላወቅም። መተቸት ይቻላል፣ መናገር ይቻላል። ግን ደግሞ አንዳንዶቹ ነገሮች ላይ እርግጠኛ መሆን ያስፈልጋል፣ ጥንቃቄ ያስፈልጋል ብሏል። እንግዲህ እንዳልኩት ከሮይ ኪን ምን አይነት ምላሽ ይሰጣል እናያለን። ለዩናይትድ በቀጣዩ የውድድር ዘመን የብሩኖ ፈርናንዴዝ መቆየት መቻል እንደ ቡድን ለማደግ በጣም አስፈላጊ ነው። በዚህ ክረምት እንዳደረጉት ተጠናክረው መምጣት የሚችሉ ከሆነ ወይ ደግሞ ግዢዎቻቸው ከተሳኩላቸው ዩናይትድ በተሻለ ቁመና ለሚቀጥለው የውድድር ዘመን መፎካከር ይችላል። ግን ደግሞ የካሪክ ትልቁ ቻሌንጅ የሚቀጥለው ዓመት ነው። በጊዜያዊነት ከሰራበት ይልቅ በቋሚነት የሚሰራበት ጊዜ
ከሚለቁትና ከሚመጡት አዳዲስ ተጫዋቾች ጋር በኤክስፔክቴሽን በጣም ብዙ ነገር ጨምሮ ነው የሚመጣው እና ትልቁ ፈተና ኦገስት ላይ ይጀመራል። ምን አይነት ፈርናንዴዝ እናያለን? ምን አይነት ዩናይትድስ እናያለን? ትልቅ ጥያቄ ነው። ከሮይ ኪን ጋር ያለው ነገር ግን በሚቀጥሉት ሳምንታት ተፋፍሞ በጣም ብዙ ነገሮች የምንሰማበት ይመስለኛል። እናንተ ከፈርናንዴዝ ጋር ተያይዞ ለፈርናንዴዝ ግለኛ ነው ትላላችሁ ወይ? ይሄንን ሪከርድ ሲያሳድድስ ፓስ ማድረግ የነበረበትን ኳስ መምታት የነበረበትን ኳስ ፓስ እያደረገ ነበር ወይ? እንደዚህ ያለ ሞመንት ካስተዋላችሁ እንደዚህ ያለ ብላችሁ የምታስቡ ከሆነ ልታጋሩን ትችላላችሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር እንድታደርጉ ደግሞ በአክብሮት እጠይቃለሁ። ሰላም ሁኑ።